ከመቅጽበት የተቀየረው የነዳጅ ጣፍንታ። ይህንን አስመልክተው ታዲያ የገንዘብ ሚኒስትሩ አህመድ ሽዴ በከፍተኛ ቁጠባ ተጠቀሙ ሲሉ ያስተላለፉት መልእክት ተራ ማስጠንቀቂያ ብቻ አይደለም፣ ከፊታችን ለሚመጣው የነዳጅ እጥረት የክተት አዋጅ እንጂ። ነዳጅ መቆጠብ ምንድን ነው? የኢኮኖሚ ማንቀሳቀሻ ሞተር የሆነውንስ ነዳጅ መቆጠብ እንዴት ይቻላል? ይሄስ እጥረት መጨረሻው ምን ይሆን? ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆይታችኋል? በመካከለኛው ምስራቅ የተከሰተውን ውጥረት ተከትሎ በዓለምና እንዲሁም ደግሞ በሀገራችን የናረውን የነዳጅ ዋጋ በማስመልከት የገንዘብ ሚኒስትር በከፍተኛ ቁጠባ ተጠቀሙ የሚል ጥብቅ መልእክት ማስተላለፋቸውን መነሻ አድርገን ልንዳስስ ወደናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንድትወዳጁን እየጋበዙ በቀጥታ ለዛሬ ወደ ያስኩት ጉዳይ አለፉ። የዓለም ሀያላን በከፈቱት ጦርነትና በመካከለኛው ምስራቅ በነገሰው አለመረጋጋት ምክንያት የሰው ልጅ የዕለት ተዕለት እንቅስቃሴው ዋስትና ወዳጣበት ምዕራፍ እየተሸጋገረ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 1000 ኪሎ ሜትሮች ርቆ ቢካሄድም ውጤቱ ግን ዛሬ የእያንዳንዱን ኢትዮጵያዊ የኪስ ቦርሳና የሀገርን የኢኮኖሚ ደህንነት አደጋ ላይ ጥሎታል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ሲሉ ያስተላለፉት አስቸኳይ መልእክት ተራ የሆነ የኢኮኖሚ ምክር ሳይሆን ወደፊት ሊመጣ ለሚችለው አስከፊ የአቅርቦት መቆራረጥ አስቀድሞ የተሰጠ የክተት አዋጅ ነው ማለት እንችላለን። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉም በመግለጫው የገለጹት የገንዘብ ሚኒስትሩ መንግስት ታዲያ በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግም ነው አስታከው የተናገሩት። የገንዘብ ሚኒስትሩ አህመድ ታዲያ ይህንን ማሳሰቢያ የሰጡት ትላንት ሮብ መጋቢት 2 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና እንዲሁም ደግሞ በሀገር ውስጥ ያለውን የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫ ላይ ነው። ታዲያ ሚኒስትሩ ይህንን መግለጫ የሰጡት እንደምናውቀው መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገበት ማግስት ነው። ታዲያ ማክሰኞ ዕለት ይፋ በተደረገው የዋጋ ጭማሪ መሰረትም 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም መግባቱን የምናስታውሰው ጉዳይ ነው። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ደግሞ ኬሮሲን ነው። 146 ብር እንዲሸጥ መወሰኑ የምናስታውሰው ጉዳይ ነው። ታዲያ የገንዘብ ሚኒስትሩ በሰጡት መግለጫ በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር ሲነጻጸር ይሄኛው መንግስት ያደረገው ማሻሻያ ማለት ነው በጣም ዝቅተኛ ተደርጎ የሚታይ ነው ሲሉም ነው የተደመጡት። አሜሪካና እስራኤል ጥቃት የከፈቱባት ኢራን በአጸፋው ደግሞ ከዓለም ነዳጅ 1/5 የሚተላለፍበትን የሆርሙዝ ወሽመጥን መዝጋቷን አስታውሰዋል። በተጨማሪም ታዲያ በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶችም ጥቃት እንደተፈጸመባቸው የምናስታውሰው ጉዳይ ነው። በዚህ ምክንያት ታዲያ የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ የሆነ ጭማሪ በማሳየትም እንግዲህ በበርሜል $120 ገብቶ ነበር። ኋላ ላይ ግን የተወሰነ ቅናሽ ያሳየ ሲሆን በትላንትናው ዕለት በበርሜል $89 እየተሸጠ እንደነበርም ነው መረጃዎች የሚያሳዩት። የገንዘብ ሚኒስትሩ ታዲያ በመግለጫቸው ጅቡቲ ላይ የምንረከብበት ዋጋን በምናይበት ጊዜ ቤንዚን 205 ብር ከ74 ሳንቲም መሆን ነበረበት ሲሉም ተደምጠዋል። ነገር ግን አሁንም መንግስት ቤንዚንን በሊትር 73 ብር ከ56 ሳንቲም እየደጎመ የሚገኝ መሆኑን ያሳያል ሲሉም ማረጋገጫ ሰጥተዋል። ነጭ ናፍጣም ታዲያ በዓለም ዋጋ በሊትር 238 ብር ከ13 ሳንቲም እንደደረሰ በመጥቀስም በሊትር 98 ብር ከ29 ሳንቲም በመንግስት እየተደጎመ መሆኑንም ነው ሚኒስትሩ ያስረዱት። ታዲያ የኢትዮጵያ መንግስት የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ አስከፊ በሆነ መልኩ ማለት ነው እየጨመረ ባለበት በዚህ ወቅት በከፍተኛ ድጎማ አሁንም እየቀረበ ነው ሲሉም ነው በሰጡት መግለጫ ወቅት ያነሱት። የገንዘብ ሚኒስትሩ ታዲያ ነዳጅ በተቀመጠለት የግብይት ሰንሰለትና መንግስትም እንዲሁ ባስቀመጠው ዋጋ ብቻ መሸጥ እንዳለበትም ጥብቅ የሆነ ማሳሰቢያቸውን ሰጥተዋል። መንግስት ታዲያ በጦርነቱ ምክንያት የተፈጠረውን ይህ የምናየውን የነዳጅ አቅርቦትና የዋጋ ቀውስ ሊያስከትል የሚችለውን ጫናም ለመቋቋም የሚችለውን አማራጭ እየወሰደ መሆኑንም ተናግረዋል። ታዲያ ከሚወሰዱ እርምጃዎች መካከል የተለያዩ ዲፖችን ማቅረብና አጣዳፊ ግዢ መፈጸም የሚሉት እንደሚገኙበትም ነው ሚኒስትሩ በመግለጫቸው የተናገሩት። በሆርሙዝ ወሽመጥ መዘጋት ምክንያት ሊያጋጥም የሚችለውን መስተጓጎል ለመቋቋም እንዲቻል ታዲያ በሌሎች አማራጮችም በአፋጣኝ የነዳጅ ግዢ ለመፈጸም ጥረት እየተደረገ መሆኑንም ነው አጽንኦት ሰጥተውበት የተናገሩት። አክለውም ታዲያ የመካከለኛው ምስራቅ የፈጠረው ይህ ቀውስ ምን ያህል ሊቆይ እንደሚችል እርግጠኛ መሆን እንደማይቻልም አንስተዋል። ስለዚህ በመካከለኛው
በመካከለኛው ምስራቅ ያለው ጦርነት መች እንደሚቆምና የተፈጠረው የነዳጅ ምርት ላይ የደረሰው ውድመት እንዲሁም እየታየ ያለው የአቅርቦት ሰንሰለት ላይ የተፈጠረው ችግር እስከመች እንደሚዘልቅ መገመት እንደማይቻልም ተናግረዋል። ታዲያ መንግስት ጉዳዩን እየተከታተለ በሀገር ውስጥ ነዳጅ በአስተማማኝ መልኩ እንዲቀርብ እንደሚያደርግም ገልጸዋል። አስገራሚውና አሳሳቢው ነገር ታዲያ ከዚህ ጎን ለጎን የገጠመውን ቀውስ ለመከላከል ከፍተኛ የሆነ የነዳጅ ቁጠባ ስራ ውስጥ መግባት ይኖርብናል ሲሉም ሁሉም ነዳጅ ተጠቃሚ አካላትና መላው ማህበረሰብ ማለት በሚቻልበት ደረጃ የንግዱ ማህበረሰብ ሊሆን ይችላል፣ መንግስታዊ ተቋማት እንዲሁም ደግሞ መንግስታዊ ያልሆኑ ድርጅቶችና ሁሉም ነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም እንዳለባቸውም ማሳሰብ እፈልጋለሁ ሲሉ መናገራቸውም ተደምጧል። ከዚህም ባሻገር በቅርቡ በተጠና ሁኔታ ተጨማሪ የሆነ የነዳጅ የቁጠባ እርምጃዎች ለህብረተሰቡ የሚገለጹ ይሆናሉ ሲሉ በመንግስት ይፋ የሚደረጉ አሰራሮች በቀጣይ እንደሚኖሩም አስታውቀዋል። ታዲያ በሀገር ውስጥ የሚታየውን ትክክለኛውን የግብይት ሰንሰለት አለመጠቀምና መንግስት እንዲሁ ባስቀመጠው ዋጋ ያለመሸጥ ሁኔታንም ለማስተካከል የሚወሰዱ እርምጃዎችም እንደሚጠናከሩም ነው የገንዘብ ሚኒስትሩ አህመድ ሽዴ ስለዚህ በሰጡት መግለጫ ወቅት የተናገሩት። ከመንግስት እንዲህ አይነት መግለጫዎች ከተሰጡ ታዲያ ስጋቱ ከፍተኛ እንደሆነ ማወቅ እንችላለን። እንደው ነዳጅን በከፍተኛ ቁጠባ መጠቀም ማለት ታዲያ መኪና ካለመንዳት ወይንም ደግሞ ጉዞን ከመቀነስ ያለፈ ትልቅ ትርጉም ያለው ይመስለኛል። በመሰረቱ ነዳጅ ለኢትዮጵያ እጅግ ውድ የሆነ የውጭ ምንዛሬ የሚፈስበት ትልቅ ሀብት እንደሆነ እናውቃለን። ታዲያ በጦርነቱ ምክንያት የአቅርቦት ሰንሰለቱ ሲስተጓጎልና በዓለም ገበያ ደግሞ የነዳጅ ዋጋ ሲንር የምንቆጥባት እያንዳንዷ ሊትር ነዳጅ ለሀገር ህልውና ወሳኝ ሚና ትጫወታለች የሚል የግል እምነትም አለኝ። ታዲያ መቆጠብ ማለት ለነዳጅ የሚወጣውን የተጋነነ ወጪ በመቀነስ ለተቋማት ምርታማነት፣ ለሆስፒታሎች ስራ እንዲሁም ደግሞ ለህዝብ ትራንስፖርት የሚሆን በቂ ክምችት እንዲኖር እድል መስጠት ማለት ነው። ይህ ታዲያ በጦርነቱ ምክንያት የሚመጣውን የዋጋ ንረትና ሰው ሰራሽ እጥረት የምንከላከልበትም ብቸኛውና ቀዳሚው መንገድ ይመስለኛል። አሁን ባለው ታዲያ ተጨባጭ ሁኔታ ተቋማትም ሆኑ ግለሰቦች የነዳጅ አጠቃቀማቸውን በአዲስ መልክ ሊፈትሹ ይገባል ነው የተባለው። ቀደም ሲል እንደነገርኳችሁ ታዲያ የገንዘብ ሚኒስትሩ ይህንን አስመልክተው ነው መግለጫ የሰጡት። ግለሰቦች የጉዞ እቅዳቸውን በማስተካከል አላስፈላጊ የሆነ የከተማ ውስጥ ዙረቶችን በማስቀረትና 3 ቦታ የሚያደርሳቸውን ጉዳይ በአንድ ጊዜ በመጨረስ ከፍተኛ ለውጥ ማምጣት ይችላሉ የሚሉ መረጃዎች እየወጡ ይገኛሉ። በተጨማሪም የመኪናና ቴክኒካዊ ሁኔታን መከታተል፣ ለምሳሌ የጎማ አየር ግፊት ማስተካከልና የሞተር ጤንነትን መጠበቅ የነዳጅ ፍጆታን በከፍተኛ ሁኔታ ይቀንሳሉ ሲሉም ነው የዘርፉ ባለሙያዎች የሚናገሩት። እንደ ድርጅት ደግሞ ሰራተኛ በየግል መኪናቸው ከመጓዝ ይልቅ በጋራ ሰርቪስ እንዲጠቀሙ ማበረታታት እንዲሁም ደግሞ የግድ በአካል መገኘት የማያስፈልጓቸውን ስብሰባዎች በዲጂታል አማራጮች ማካሄድም የትራንስፖርት ወጪን ዜሮ ሊያደርግ ይችላል የሚል አንድምታም አለ። እንደሚታወቀው ታዲያ ዓለም በአሁኑ ወቅት በአንድ ትልቅ የስጋት ደመና ውስጥ ትገኛለች። አሜሪካና እስራኤልም ታዲያ በኢራን ላይ የከፈቱት ጦርነት ፖለቲካዊ ብቻ ሳይሆን የኢኮኖሚ ጦርነትም ጭምር ነው። መካከለኛው ምስራቅ ለዓለም የነዳጅ አቅርቦት ደም ስር እንደሆነ ይታወቃል። በተለይም ደግሞ የሆርሙዝ ወሽመጥ የምንለው ጠባብ የሆነ የባህር መስመር የዓለም ነዳጅ የሚተላለፍበት ቦታ ነው። ታዲያ ጦርነቱ በዚሁ ቀጠና ላይ በመቀጣጠሉ ነዳጅ ነው የሚወጡ ግዙፍ መርከቦች መንገዳቸው ተዘግቷል። እንዲሁም አልፎ ተርፎ ደግሞ የጥቃት ሰለባ የሆኑ እንዳሉ እናውቃለን። ይህ ደግሞ በዓለም ገበያ ላይ የነዳጅ ዋጋ ሰማይ እንዲነካና የአቅርቦት ሰንሰለቱም እንዲበጠስ አድርጎታል። ኢትዮጵያ ታዲያ እንደምናውቀው ነዳጅን 100% ከውጭ የምታስገባ ሀገር ናት። በየቀኑ የምንጠቀመው ነዳጅም በቢሊየን የሚቆጠር ውድ የሆነ የውጭ ምንዛሬን ይጠይቃል። አሁን ባለው የዓለም ውጥረት ምክንያት ታዲያ ነዳጅ በፈለግነው ሰዓትና በፈለግነው መጠን ማግኘት ከባድ እየሆነ መጥቷል። መንግስትም ታዲያ ቆጥቡ የሚል መልእክት ያስተላለፈበት ምክንያት ነገ አቅርቦቱ ሙሉ በሙሉ ቢስተጓጎል እንኳን በእጃችን ያለውን ክምችት ለረጅም ጊዜ እንድንጠቀምበትና ወሳኝ ለሚባሉ አገልግሎቶች ለምሳሌ ቀደም ብዬም እንደጠቀስኩት ለትራንስፖርት፣ ለፋብሪካዎችና ለሆስፒታሎች ቅድሚያ እንድንሰጥ በማሰብ ነው። ታዲያ ጦርነቱና የነዳጅ እጥረቱ በትክክል በዚህ ቀን ያበቃል ብሎ በእርግጠኝነት መናገር የሚችል አንድም ዓለም አቀፍ ተቋም ወይንም ደግሞ መሪ የለም። ምክንያቱ ደግሞ ሁሌም በየቀኑ መልካቸውን እየቀየሩ እየመጡ ያሉ ጉዳዮች ስላሉ ነው። የጦርነቱ ስፋትና ባህሪን ብንመለከት ጦርነቱ በአሜሪካ በእስራኤልና በኢራን መካከል ብቻ ተወስኖ ከቀጠለ ዓለም አቀፍ የነዳጅ ገበያው የተወሰነ መረጋጋት ሊያሳይ ይችል ነበር። ነገር ግን ባለሙያዎች እንደሚሉት ግጭቱ ሰፍቶ ኢራን የሆርሙዝ ወሽመጥን የምትዘጋ ከሆነ የዓለም የነዳጅ አቅርቦት በድንገት ሊቆም ይችላል። ይህ ከተከሰተ ታዲያ እጥረቱ ከወራት አልፎ ተርፎ ለዓመታት ሊራዘም እንደሚችልም ነው የሚናገሩት። የስትራቴጂካዊ ክምችት መጠንም ቢሆን ደግሞ
እንደ ኢትዮጵያ ያሉ ሀገራት የራሳቸው የነዳጅ ክምችት አላቸው። መንግስት ታዲያ በከፍተኛ ቁጠባ ተጠቀሙ ያለው በእጃችን ያለው ክምችት ለምን ያህል ጊዜ እንደሚቆይ ስለማይታወቅ ነው። ህዝቡም ታዲያ ትዕዛዙን አክብሮ በአግባቡ ካልቆጠበ ክምችቱ በአጭር ጊዜ ሊያልቅና እጥረቱም ደግሞ በሳምንት ውስጥ ሊከፋ ይችላል። በአንጻሩም ቁጠባው ውጤታማ ከሆነ ግን አቅርቦቱ እስኪስተካከል ድረስ ለረጅም ጊዜ መቆየት የሚቻልበት መንገድም ነው ማለት እንችላለን። የዓለም የገበያ ዋጋ መዋዠቅም ቢሆን ጦርነቱ ባይሰፋ እንኳን ነዳጅ ይጠፋል የሚለው ስጋት ብቻ የነዳጅ ዋጋን እንዲሰቀል ያደርገዋል። የነዳጅ ዋጋ በጨመረ ቁጥር ደግሞ እንደኛ ያሉ ሀገራት ነዳጅ ለመግዛት የሚያወጡት የውጭ ምንዛሬ ስለሚጨምር የሚገባው የነዳጅ መጠንም ሊቀንስ ይችላል። ይህ ማለት ታዲያ ጦርነቱ ቆሞ እንኳን የኢኮኖሚው መስተጓጎል ለማገገም ከ3 እስከ 6 ወራት ሊፈጅ ይችላል የሚሉ መረጃዎችም እየወጡ ነው። የነዳጅ እጥረት ስጋት ሲመጣ ታዲያ መንግስት እንዴት ነው የሚቋቋመው የሚለው ጥያቄ የሁላችንም ነው። እንዲህ ያሉ ዓለም አቀፍ ቀውሶች ሲከሰቱ መንግስት ዝም ብሎ አይቀመጥም። ይልቁንም ሀገሪቱ ሙሉ በሙሉ እንዳትቆም የሚያደርጉ ስልታዊ እርምጃዎችንም መውሰድ ይጀምራል። አንደኛውና ዋነኛው ስልት የስትራቴጂካዊ ነዳጅ ክምችትን ማስተዳደር ነው። ኢትዮጵያ እንግዲህ ለእንዲህ ያለ አስከፊ ጊዜ የሚሆን የነዳጅ ክምችት በልዩ ማከማቻዎች ውስጥ ትይዛለች። አቅርቦቱ ከውጭ ሲስተጓጎል ታዲያ መንግስት ይህንን ክምችት በቁጠባ ማውጣት ይጀምራል ማለት ነው። በከፍተኛ ቁጠባ ተጠቀሙ የሚለው መመሪያው የሚመጣው ታዲያ ይህ በእጅ ያለ ክምችት ለረጅም ጊዜ እንዲቆይ ታስቦ ነው። ከዚህም በተጨማሪ ታዲያ መንግስት ነዳጅ የሚገዛው በየቀኑ ከሚለዋወጠው ገበያ ብቻ ሳይሆን ከአቅራቢ ድርጅቶች ጋር አስቀድሞ የሆነ የዋጋ ስምምነትን በማድረግ ነው። ይህም ታዲያ ጦርነት ሲነሳ የዓለም የነዳጅ ዋጋ ቢንር እንኳን ሀገሪቱ ቀደም ብሎ በተስማማችበት በአንጻራዊ ሁኔታ ማለት ነው ዝቅተኛ በሆነ ዋጋ ነዳጅ እንድታገኝም ያግዛታል። ሌላው ወሳኝ እርምጃ የውጭ ምንዛሬ አስተዳደር ነው። ነዳጅ የሚገዛው በዶላር ስለሆነ እንዲህ አይነት ቀውስ ሲመጣ ደግሞ መንግስት የዶላር አጠቃቀሙን በማጥበብ ለቅንጦት ዕቃዎች የሚውለውን የውጭ ምንዛሬ በማቆም ቅድሚያ የሚሰጠው ለነዳጅና ለመድኃኒት ግዢዎች ይሆናል ማለት ነው። ታዲያ ይህም የነዳጅ አቅርቦቱ ሳይቋረጥ እንዲቀጥል የገንዘብ አቅም ይፈጥራል። በመጨረሻም ታዲያ መንግስት የታለመ ድጎማ የሚባለውን ስልት ነው የሚጠቀመው። ይህ ማለት ታዲያ የነዳጅ ዋጋ ቢጨምር እንኳን ለህዝብ ትራንስፖርት፣ ለአውቶቡሶች፣ ለታክሲዎች ድጎማ በማድረግ የኑሮ ውድነቱ ተራ የሚባለው ህዝብ ላይ እንዳይበረታ ያደርገዋል። በሌላ በኩል ግን ለግል ተሽከርካሪዎች የሚሰጠውን የነዳጅ መጠን በመገደብ ወይም ደግሞ ዋጋውን በመጨመር ፍጆታው እንዲቀንስ ያደርጋል። ባጭሩ መንግስት የሚቋቋመው ባለው ክምችት በያዘው ዶላርና ህዝቡን ባሳተፈ የቁጠባ መመሪያ ነው። ታዲያኛም የቁጠባ ጥሪውን ስናከብር መንግስት ሀገሪቱን ከቀውስ ለመታደግ የሚያደርገውን ጥረት እያገዝን መሆኑን መገንዘብ ይኖርብናል የሚል መልእክትም ማስተላለፍ እንፈልጋለን። የተከበራችሁ የገበያ ቢዝነስ ተከታታዮቻችን በሀገራችን የነዳጅ ዋጋ ከፍተኛ ጭማሪ ማሳየቱን መነሻ አድርገን ያደረስናችሁ ፕሮግራም ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን በኮሜንት አጋሩን። ይህ መረጃ ደግሞ ለሌሎች እንዲደርስ ሼር እንድታደርጉ እንጠይቃለን። በቀጣይ በሌላ ርዕሰ ጉዳይ እንመለሳለን። እስከዛው ግን ቸር ቆዩልን።